ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በኢትዮጵያና በህንድ መሪዎች መካከል የተደረገውን ስምምነት ተግባራዊ ለማድረግ እየተሰራ መሆኑ ተገለጸ። በኢትዮጵያና በህንድ መሪዎች መካከል የተደረጉትን ስምምነቶች ተግባራዊ ለማድረግና የሁለቱን ሀገራት ስትራቴጂክ አጋርነት ለማጠናከር የሚያስችል ስራ እየተከናወነ መሆኑን በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገልጸዋል። በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ከኢዚያ ጋር ባደረጉት ቆይታ እንደገለጹት ረጅም ዘመን ያስቆጠረ የሁለቱ ሀገራት ግንኙነት ወደ ስትራቴጂያዊ አጋርነት ማደጉ ከኢኮኖሚና ከንግድ ባለፈ ያላቸውን የትብብር አድማስ ያሰፋል። ኢትዮጵያ በህንድ የባህል ማዕከል ያላት ብቸኛ አፍሪካዊት ሀገር መሆኗን አንስተው ማዕከሉ የኢትዮጵያን ባህል በህንድ የበለጠ ለማስተዋወቅ እንደሚሰራም ተናግረዋል። የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት የህንድና ኢትዮጵያ ግንኙነት ወደ ስትራቴጂያዊ አጋርነት ማደጉን ማሳያ መሆኑን ያስታወሱት አምባሳደሩ ጉብኝቱን ተከትሎ ሀገራቱ በጉምሩክ፣ በሰላም ማስከበር፣ በኢትዮጵያ የውጭ ጉዳይ ሚኒስቴር የዳታ ማዕከል መገንባት ጨምሮ የተለያዩ ስምምነቶችን መፈራረማቸውንም አስታውሰዋል። የሀገራቱ ግንኙነት የደቡብ ትብብርን የሚያጠናክርና ሀገራቱ ያላቸውን ዓለም አቀፍ አጋርነት የሚያጎለብት መሆኑንም አስረድተዋል። ሀገራቱ በጋራ ለመስራት የተስማሙባቸውን ጉዳዮች ለማስፈጸምና አጋርነቱን ለማጠናከር የሚያስችል ፍኖተ ካርታ እየተዘጋጀ መሆኑንም ተናግረዋል። ሚኒስቴሩ ለሰራተኞቹ የብቃት ምዘና ለማድረግ ዝግጅት ማጠናቀቁን አስታወቀም። የከተማና መሰረተ ልማት ሚኒስቴር ምዘናውን ለማድረግ የአዲስ አበባ ዩኒቨርሲቲን ጨምሮ ከሌሎች ተቋማት ጋር የመግባቢያ ስምምነት በዛሬው ዕለት ተፈራርሟል። ትዕግስት ተስፋዬ። የከተማና መሰረተ ልማት ሚኒስቴር የአዲስ አበባ ዩኒቨርሲቲን ጨምሮ ከሌሎች ተቋማት ጋር በጋራ ለመስራት የሚያስችል የመግባቢያ ስምምነት በዛሬው ዕለት ተፈራርሟል። ይህ ስምምነት ኢሳት ነጻ የህዝብ ሚዲያ ሚኒስትሩ በቀጣይ ሊያደርገው የሚፈልገው የሰራተኞች የብቃት ምዘና ለዜጎች ምቹ አገልግሎት በመፍጠር ረገድ ያለው ሚና ምን ይሆናል ሲል የከተማና መሰረተ ልማት ሚኒስቴር አማካሪና በመንግስት አስተዳደርና ሪፎርም የቴክኒክ ሰብሳቢ የሆኑትን አቶ ተስፋዬ ወልደ ሚካኤልን ጠይቋል። አማካሪው በሰጡት ምላሽ ለዜጎች የሚሰጠውን አገልግሎት ለማዘመን ብቁና ገለልተኛ የተቋሙ ሰራተኛ ለመፍጠር ያለመ ሪፎርም መሆኑን ተናግረዋል። ከ6000 በላይ ቋሚ የመንግስት ሰራተኞች አሉ። እነዚህ የመንግስት ሰራተኞች አሁን በዚህ በሪፎርሙ ብቃት ምዘና ነው የሚካሄደው። በዚህ ብቃት ምዘና ዩኒቨርሲቲዎች የብቃት ምዘና ማዕቀፍ ያወጣሉ። ብቁ ነፃ ገለልተኛ ሲቪል ሰርቪስ መገንባት ነው። አክለውም የመግባቢያ ስምምነቱ ከሚቀጥለው ጥር ወር ጀምሮ ተግባራዊ እንደሚሆን ገልጸዋል። ይሄ ምዘና እንግዲህ አሁን ዛሬ የመግባቢያ ስምምነት ነው የተፈራረም ነው። ከዚህ ቀጥሎ ከነዚህ ተቋማት ጋር የቴክኒክና የፋይናንስ ፕሮፖዛል ያቀርቡልናል። ከዛ ተፈራርመን ኢሚዲየትሊ ነው የምንገባው። ይሄን አሁን በቅርብ ጊዜ ከጥር ወር ጀምሮ እንግዲህ ከብዙ የሚሰሩ ስራዎች አሉ። የስልጠና ሞጁሎች ይዘጋጃሉ፣ የቴክኒክ ብቃት ማዕቀፍ ይዘጋጃል፣ ካሪኩለሞች ይዘጋጃሉ። ከዛ በኋላ ጥያቄዎች ይዘጋጃሉ። እንደየ ስራ አይነት እንደየ የትምህርት አይነታቸው ጥያቄዎች ተዘጋጅተው እንደሚፈለገው አገልግሎት በዛ መሰረት ሰራተኞች ይመዘናሉ። ተመዝነው እንግዲህ በእኛ እንትን እስከ ሚያዝያ 30 ድረስ ምዘናው አልቆ ከዛ በኋላ የምዘና ውጤት ብዙዎቹ ሰራተኞችን ወደ መዋቅር ውስጥ ያስገባል። ከዛ በኋላ ያንን የማያልፉት በቀጣይነት አሁንም ዘንድሮም ብቻ አይደለም የሚቀጥለው ዓመትም ስራ እየሰሩ የተለያዩ ስልጠናዎችን እየወሰዱ ብቃታቸው እንዲያድግ ይደረጋል።
በሌላ በኩል የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው የተያዘው የሪፎርም ስራ በሚኒስትሩ ብቻ የሚከወን ባለመሆኑ የአዲስ አበባ ዩኒቨርሲቲ ባለድርሻ አካል መሆኑ ትልቅ እድል እንደሆነ አንስተዋል። ሀገረ መንግስቱን የሚያስቀጥሉ ጠንካራ ተቋማትን ከመፍጠር አንጻር የጀመረው ስራ ነው። በዚህ ስራ ውስጥ መሳተፍ እንደ አዲስ አበባ ዩኒቨርሲቲ ለኛ እንደ ትልቅ እድል እንወስደዋለን። በዚህ ሚኒስቴር መስሪያ ቤት መሳካቱ በአዲስ አበባ ብቻ ወይ በፌደራል ብቻ የሚሳካ አይደለም። የኢትዮጵያን ከተሞች ዘመናዊ ለዜጎች ምቹ ከማድረግ አጠቃላይ የሆነ የከተሜነት ጉዳይን ከመዘመን ጋር የሚመጣ ከተሜነትን እንደ ጸጋና እንደ ድል ወስደን ወደ ኢኮኖሚ ብልጽግና ለመቀየር ለዜጎች ደግሞ ሁለንተናዊ ብልጽግና ለማረጋገጥ የሚረዳ ስራ ነው ብዬ ነው የምወስደው። የከተማና መሰረተ ልማት ሚኒስቴር የብቃት ምዘና ለማድረግ ያጠናቀቀውን ዝግጅት ከ6000 በላይ የሚሆኑትን የተቋሙን ሰራተኞች ያጠቃልላል። የኢትዮጵያ ኢንቨስትመንት ሆልዲንግስ ሙስናን ለመከላከል አደራ የተሰኘ የዲጂታል የጥቆማ መድረክ ይፋ አደረገ። የኢትዮጵያ ኢንቨስትመንት ሆልዲንግስ በሚያስተዳድራቸው የመንግስት የልማት ድርጅቶች ውስጥ የሚስተዋሉትን የሙስናና ብልሹ አሰራር በዘመናዊ መንገድ ለመታገል አደራ የተሰኘ የዲጂታል ጥቆማ መቀበያ ድረገጽና መተግበሪያ በይፋ ስራ ማስጀመሩን ገልጿል። አዲሱ መተግበሪያ በልማት ድርጅቶች ውስጥ ግልጽነትንና ተጠያቂነትን ለማስፈን ያለመ መሆኑም ተጠቁሟል። በዚህ መሰረት ማንኛውም ሰራተኛ ደንብ ወይም ተመልካች ባለበት ቦታ ሆኖ በድርጅቶች ውስጥ የሚፈጸሙትን ህገወጥ ተግባራት በሚስጥርና በታማኝነት እንዲጠቁም ታስቦ የተዘጋጀ ነው ተብሏል። ይህም ተቋሙ በሚያስተዳድራቸው እንደ ኢነርጂ፣ ሎጂስቲክስ፣ ቴሌኮሙኒኬሽን እና ማኑፋክቸሪንግ ባሉ ዘርፎች የሰማሩትን ከ40 በላይ ኩባንያዎች እንደሚጨምር ተገልጿል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የሱዳን የሲቪል ቡድን የአፍሪካ ህብረት በመንግስት የቀረበውን የሰላም እቅድ መቀበሉን ተቃወመ። በሌላ በኩል ፈጥኖ ደራሹ ኃይል በፈጸመው የድሮን ጥቃት 35 ሰዎች ተገደሉ። ሸሪፍ ኢማም ተጨማሪ አለው። የሱዳን የሲቪል ማህበራት ድርጅት የአፍሪካ ህብረት ኮሚሽን በሱዳን መንግስት የቀረበውን የሰላም እቅድ መቀበሉን ተችቷል። ድርጊቱንም አደገኛ በማለት ስምምነት የተደረገበትን ጉዳይ በመለወጥ ተቋማዊ ስህተት የተፈጠረበት ነው ብሎታል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ማክሰኞ ዕለት በሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀረበውን የሰላም እቅድ በደስታ ተቀብለውታል። እቅዱ ዘላቂ ሰላም ለማምጣት እንደ ጠንካራ መሰረት የሚቆጠር ነው ብለዋል። የቀረበው የሰላም እቅድ በርካታ አንቀጾች አሉት። የፈጥኖ ደራሽ ኃይል ከያዛቸው አካባቢው ለቆ እንዲወጣና ቀደም ሲል በነበረው ስምምነት መሰረት በተባበሩት መንግስታት በአረብና በአፍሪካ የበላይ ተቆጣጣሪነት ወደ ካምፕ እንዲገባ፣ በተጨማሪ በዓለም አቀፍ ተቆጣጣሪዎች አማካይነት ታጣቂውን ኃይል ትጥቅ የማስፈታት ስራ ማከናወን የሚሉ ይገኙበታል። በቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው የሲቪል ዲሞክራቲክ ትብብር አብዮታዊ ኃይሎች ሶሙድ ረቡዕ ዕለት ለአፍሪካ ህብረት ኮሚሽነር መሐመድ አሊ ዩሱፍ በላከው መልእክት ጉዳዩን እንደገና እንዲያው ጠይቋል። ቡድኑ እንዳስታወቀው ዩሱፍ የተቀበሉት ሀሳብ በፖርት ሱዳን ያለው በወታደር የሚመራው መንግስት በአፍሪካ ህብረት ያለውን አመራር አሳስቷል ብሏል። ቡድኑ አክሎም የኮሚሽኑ ድጋፍ ከአፍሪካ ህብረት ፕሮቶኮል ጋር የሚጋጭ ነው፣ ወታደራዊ መፍትሄዎችን ማዕከል ያደረገ የመስማሚያ ሀሳብ ቅድሚያ መስጠቱ ተገቢ አይደለም ብለዋል። ቀደም ሲል በአሜሪካ በግብፅና በተባበሩት አረብ ኤሚሬትስ የቀረበውን የሰላም ፍኖተ ካርታ የአፍሪካ ህብረት ችላ ማለቱን ቡድኑ ወቅሷል። ፍኖተ ካርታ ያለምንም ቅድመ ሁኔታ ለ3 ወር ሰብአዊ እርዳታ ለማቅረብ የተኩስ አቁም ስምምነት እንዲደረግ የሚጠይቅ ነው። ይሁን እንጂ ኮሚሽኑ ገለልተኛ መሆን ሲገባው ለአመራሮች የፖለቲካ ሽፋን ለመስጠት ያደረገው አካሄድ ተገቢ አይደለም ብሏል። የፈጥኖ ደራሽ ኃይል የፖለቲካ ክንፍ የሆነው ሱዳን ኮንስቲትዩንት አሊያንስም የአፍሪካ ህብረትን አቋም አውግዟል። ቡድኑ ባወጣው ጋዜጣዊ መግለጫ የህብረቱ ሊቀመንበር የሰጡት ሀሳብ ታማኝነታቸውን ዝቅ የሚያደርግና ግጭቱን በአጠቃላይ ለማስቆም የሚደረገውን አህጉራዊና ዓለም አቀፋዊ ጥረት የሚያደነቃቅፍ ነው ብሏል።
ቡድኑ የአፍሪካ ህብረትን አቋም አባል ሀገራት የውስጥ ችግራቸውን በንግግር ለመፍታት ከተስማሙበት መሰረታዊ መርህ ያፈነገጠ ብሎታል። በሌላ በኩል ማክሰኞ ዕለት በዲሊን ከተማ የፈጥኖ ደራሽ ኃይል በፈጸመ የድሮን ጥቃት ወታደሮችን ጨምሮ ቢያንስ 35 ሰዎች ሲገደሉ በደርዘን የሚቆጠሩ መቁሰላቸው ተገልጸዋል። መረጃውን ያገኘነው ከሱዳን ትሪቢዩን ነው። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ